በአንድ ሀገር ትክክል ተብሎ የሚታመን ህግ በሌላ ሀገር ለእስር ሊዳርግ እንደሚችል ያውቃሉ? ሰላም፣ እንዴት ናችሁ? እድሜና ጤና ሀብትና ሰላም በቤታችሁ ሞልቶ ይትረፍረፍ። ይህ ትራስ ሚዲያ ነው። እኔ ደግሞ አዱ ነኝ። እስከ ተነፈስን ድረስ የማይቋረጡ የጉዞ የጤና እንዲሁም በዓለም ዙሪያ ያሉ አስደናቂ ነገሮችን ወደ እናንተ ማድረሳችንን እንቀጥላለን። አብራችሁን ሁኑ። ዛሬ ደግሞ በዓለም ዙሪያ የሚያስቁ የሚያስገርሙ እንዴት እንዲህ አይነት ህጎች ይኖራሉ የሚያስብሉ 10 በዓለም ዙሪያ ያሉ ያልተለመዱ ህጎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ቪዲዮውን ከመጀመራችሁ በፊት ግን አንድ ጥያቄ አለኝ። እናንተ ሀገር ውስጥ ወይንም ደግሞ የምታውቁት እንግዳና አስገራሚ ህግ አለ? ካለ ኮሜንት ላይ ያሳውቁን። ሲንጋፖርና ማስቲካ ማላመጥ። ሲንጋፖር ማስቲካ ማላመጥ ከ1992 ጀምሮ በህግ የተከለከለ መሆኑ ይታወቃል። ታሪኩ እንዴት ተጀመረ? እንደ አውሮፓውያን አቆጣጠር በ1980ዎቹና በ1990ዎቹ መጀመሪያ ላይ ሲንጋፖር የራይድ ትራንዚት ሲስተም ወይንም ደግሞ ኤምአርቲ የተባለውን ዘመናዊ የባቡር ትራንስፖርት አገልግሎት መዘርጋት ጀመረች። ይህ ፕሮጀክት በወቅቱ በቢሊዮኖች የሚቆጠር ዶላር የወጣበት የሀገሪቱ የኩራት ምንጭ ነበር። ነገር ግን አንድ ትልቅ ችግር ተፈጠረ። ተሳፋሪዎች ማስቲካ አኝከው ማስቲካውን የባቡሩ በር ላይ ወይም ሴንሰርስ ላይ መለጠፍ ጀመሩ። በሮቹ መዘጋት አቃታቸው። ማስቲካው የባቡሩ በሮች በትክክል እንዳይዘጉ ወይም እንዳይከፈቱ ያደርግ ነበር። በሮቹ በደህንነት ሲስተም የተጠበቁ ስለሆኑ ማንኛውም የውጭ ነገር በሩ ላይ ሲኖር ወይም ሴንሰሩ ላይ ሲለጠፍ የባቡሩ በሮች በራስ ስር ይቆለፋሉ ወይም የደህንነት ማስጠንቀቂያ ይጮኻሉ። ይህ ትንንሽ የሚመስል ድርጊት የባቡሩን መርሃ ግብር ማስተጓጎል ጀመረ። የባቡር አገልግሎቱ ሲዘገይ በሺዎች የሚቆጠሩ ሰራተኞችና ተማሪዎች ለስራና ለትምህርት ዘግይተው ይደርሱ ነበር። ይህም ብቻ አልነበረም። የባቡር መስመሩና በሮቹን በየጊዜው ከማስቲካ ለማጽዳት ከፍተኛ ገንዘብና ጊዜ ይባክን ነበር። በዚህም ምክንያት የሀገሪቱ መሪ ሊ ኩዋን ዩ የሲንጋፖርን ንጽህናና ስርዓት በመገንባት የሚታወቁ ሰው ስለነበሩ ይህ የባቡር መስተጓጎል ታጋሽነታቸውን አዳከሙ። በመጨረሻም እንደ አውሮፓውያን አቆጣጠር በ1992 ማስቲካን ወደ ሀገር ውስጥ ማስገባት፣ መሸጥና ማምረት በህግ የተከለከለ ሆነ። ህጉ አሁንም ድረስ ተግባራዊ ነው። ሆኖም ከጥቂት ዓመታት በኋላ በትንሹ ተሻሽሏል። ማለትም ለህክምና የሚያገለግሉ ለምሳሌ ኒኮቲንን ለመቀነስ የሚረዱ ማስቲካዎችን ከፋርማሲ በልዩ ሁኔታ መግዛት ይቻላል። ማስቲካን በግል ንብረት ላይ መጥፋት ወይም በህዝብ ቦታ ላይ መጣል ከፍተኛ የገንዘብ ቅጣት ያስቀጣል። በአጭሩ የሲንጋፖር ማስቲካ ክልከላ የባቡር ትራንስፖርት ሲስተምን ለመጠበቅና የህዝብን ንጽህና ለማስጠበቅ የተወሰደ የጥበቃ እርምጃ ነበር። በሲንጋፖር ከህግ ውጭ ማስቲካ ማላመጥ $500 ያስቀጣል። ዴንማርክ በልተው እስካልጠገቡ ድረስ ገንዘብ የሚባል ነገር አይከፍሉም። በዴንማርክ ሰዎች የሚመገቡበት ሬስቶራንቶች ካልጠገቡ ሂሳብ ለመክፈል አይገደዱም። አስቡት፣ ይህ ህግ እኛ ሀገር ቢሆን። ነገሩ እንዲህ ነው። ዴንማርክ ጥብቅ የተባለ የሸማች ህግ አላት። አንድ ሰው የትኛውም ሬስቶራንት ውስጥ ገብቶ የተጠቀመው ነገር እርካታን ካልሰጠው እንዲከፍል አይገደድም ይላል የዴንማርክ ህግ። እስኪ አስቡት፣ እንዲህ አይነቱን ህግ አዲስ አበባ ላይ ተግባራዊ ብናደርግ። መሞት የማይፈቀድበት ሀገር ብሪታንያ። ይህ እስካሁን ከሰማኋቸው ህጎች እጅግ ያስገረመኝ ህግ ነው። እስከ ቅርብ ጊዜ ድረስ በብሪታንያ ፓርላማ ውስጥ ወይም ደግሞ በህግ ቦታዎች መሞት ፈጽሞ አይፈቀድም ነበር። ድንገት ሰዎች በግቢው ውስጥ ከታመሙ ከግቢው በፍጥነት እንዲወጡ ይደረጋል። ይህ አስገራሚ ህግ የብሪታንያ የህግ ወይም የፓርላማ ግቢ የነገስታት ስለሆነ ለክብር ሲባል የተደነገገ ህግ ነው። የጋብቻና የዝምድና ነገር በዩታህ አሜሪካ። በዚህች ሀገር የቅርብ ዘመድን ማግባት ፈጽሞ የተከለከለ ነገር ነው። ነገር ግን ከ65 ዓመት በላይ የሆነውን የቅርብ ዘመድ ማግባት በህግ የተፈቀደ ነው ትለናለች። ነገሩ እንዲህ ነው። በዩታህ ህግ አንድ የቅርብ ዘመድህን ማግባት ከፈለግ የማይወልድበት ደረጃ እስኪደርስ ጠብቅ ትለናለች። ለዚህም ምክንያታቸውን ሲያስቀምጡ ታዲያ የዘር ውርስ ችግር ስለማያመጣ ነው ይላሉ። ይህ ነገር ያሳምናል። እኔ ከኛ ሀገር ባህል አንጻር ያደግኩበት የኖርኩበት ባህል ይህን እንዳደርግ አይፈቅድልኝም። መወፈር የማይቻልባት ሀገር ጃፓን። ጃፓን ውስጥ የወገብ መጠን ቁጥጥር አለ። ኩባንያዎች የሰራተኞችን ጤና የመከታተል ግዴታ አለባቸው። ይህ ህግ የጤና ኢንሹራንስ ወጪን ለመቀነስ ነው የተደነገገው። ነገር ግን እንደ ግለሰብ ቅጣት ሳይሆን እንደ ጤናማ ኑሮ ዘመቻ ነው የሚታየው። ይቺ ነገር ግን እኛ ሀገርን ብትኖር ባይ ነኝ። ምክንያቱም ብዙ ቦርጫሞች እየተፈጠሩ ነው። ሱሪ ፈጽሞ መልበስ የማይቻልባት ሀገር ፈረንሳይ። በዚህች ሀገር ሴት ልጅ ሱሪ ፈጽማ መልበስ አትችልም። በ1799 የወጣው ይህ ህግ ሴቶች ሱሪ እንዳያደርጉ ይከለክል ነበር። ዓላማው የሴቶችን እንቅስቃሴ መገደብ ነበር። ይህ ህግ እስከ 2013 ድረስ በህግ መጽሐፍ ላይ ቢቆይም ከዓመታት በኋላ
የሴቶችን ነፃነት መጋፋት ነው የሚሉ ሞጋቾች በመምጣታቸው ህጉ በይፋ ተሰረዘ። እንዲህ አይነት ህጎች ግን በተለይ በሃይማኖት ተቋማት አካባቢ ቢኖሩ ከባህልና ከወግ ያልወጣ ትውልድን ለመፍጠር እጅግ አስፈላጊ ነው የሚል እምነት አለኝ። የእናንተን እምነት እስኪ ኮሜንት ላይ ያስቀምጡልኝ። በውሻ ፈጽሞ መቀለድ የማይቻልባት ሀገር ኦክላሃማ አሜሪካ። ኦክላሃማ ውስጥ በውሻ ላይ መቀለድ በህግ ያስቀጣል። ይህ እጅግ አሳሳቢ ጉዳይ ነው። በህግ መጽሐፋቸው ላይ በግልጽ የተቀመጠ ያለምንም ማንገራገር ወዲያው ጥፋተኛ የሚያስብል ጉዳይ ነው። እስኪ ያስቡት፣ ሰው እንደ ቅጠል በሚረግፍበት ሀገር ላይ ይህንን ህግ ተግባራዊ ብናደርገው። እነሱ እንኳን ለሰው ለእንስሳት ያላቸውን ክብር እያሳዩን ነው። በእርግጥ አሁን ላይ ተግባራዊነቱ አጠያያቂ ነገር ቢሆንም ማለት ነው። ሴት ልጅ በፍጹም መኪና መንዳት የማትችልበት ሀገር ሳውዲ አረቢያ። በሳውዲ አረቢያ ሴት ልጅ መኪና ማሽከርከር በህግ የተከለከለ ጥብቅ ነገር ነበር። ነገር ግን ከ2018 ጀምሮ የራዕይ 2030 አካል ሆኖ ይህ ህግ ተቀየረ። አሁን ሴቶች በሳውዲ አረቢያ የኢኮኖሚ እድገት ውስጥ ትልቅ ሚና እየተጫወቱ እጅግ ቅንጡ የሆኑ መኪናዎችን ሲያሽከረክሩ ይታያሉ። የሴትና የወንድ የውስጥ ሱሪ በሚኒሶታ አሜሪካ። በሚኒሶታ አሜሪካ የወንድና የሴት የውስጥ ሱሪ ጎን ለጎን አድርጎ ማድረግ የተከለከለ ነው። ይህ እጅግ አስደናቂ ህግ ነው። በሚኒሶታ አሜሪካ የሞራል እሴት ተደርጎ የሚወሰድ ድንቅ ህግ ነው። የወንድና የሴት የውስጥ ሱሪ ጎን ለጎን ማድረግ እንደ አሳፋሪ ድርጊት ይታያል። ይህም ብቻ ሳይሆን በህግ የተከለከለ ጉዳይ ነው። ዛሬ ላይ ማንም የሚያስፈጽመው የህግ አካል ባይኖርም ይህ ህግ ግን መጽሐፉ ላይ እንደ ታሪካዊ ቅሪት ሆኖ ተቀምጧል። አንዳንዴ እንደዚህ ታሪካዊና ስቂኝ የሆኑ ህጎች ባይተገበሩም መሰረዝ የለባቸውም ብዬ አስባለሁ እና ይሄም ካስገረመኝና ካስደነቀኝ ህግ አንዱ ነው። ፍች ፈጽሞ የተከለከለባቸው ሀገራት ፊሊፒንስና ቫቲካን። መቼም የዓለምን ነገር እንመርምረው ከተባለ እጅግ የሚያስገርሙና የሚያስደንቁ አዳዲስ ነገሮች ሞልተው ተርፈውበታል። እናም ከሚያስገርሙን ነገሮች አንዱ ደግሞ ይህ ነው። በዓለም ላይ ፍችን በህግ ያልፈቀዱ 2 ሀገራት አሉ። የካቶሊክ ቤተክርስቲያን ተጽዕኖ የፊሊፒንስን የቤተሰብ ህግ ይገዛል። ፍች ስለሌለ ጥንዶች ለዓመታት ተለያይተው በመኖር መፍትሄ ይፈልጋሉ። አስቡት እስኪ እኛ ሀገር ላይ የዚህ አይነት ህግ ቢተገበር። መቼም በዚህ ሰርግና ፍች እንደ ቀልድ በሚታይበት ዘመን ይህንን ህግ ቢተገብሩት ትርፉ ምን ሊሆን እንደሚችል መልሱን ለእናንተ ትቻለሁ። እስኪ ኮሜንት ላይ ሀሳባችሁን አስቀምጡ። የዛሬው አስገራሚና አስቂኝ እንዲሁም ታሪካዊ የሆኑ ህጎችን ያየንበት ዝርዝራችን ይህን ይመስላል። እናንተስ ከነዚህ ህጎች ውስጥ የትኛው ነው የበለጠ ያስገረማችሁ? ወይስ እናንተ የምትኖሩበት አካባቢ ወይም ደግሞ በታሪክ አጋጣሚ የሰማችሁት ወይም መጽሐፍ ላይ ያነበባችሁት ሌላ የምታውቁት አስገራሚ ወይም ደግሞ አስቂኝ ህግ አለ? ካለ ኮሜንት ላይ ያሳውቁ። እነዚህ ህጎች የሚያሳዩን ነገር ቢኖር ህግ እንደ ሰው ልጅ የጊዜ ሂደት የሚቀያየርና የሚለዋወጥ መሆኑን ነው። አንዳንድ ህጎች የድሮውን ባህል፣ ሌሎቹ ደግሞ ወቅታዊ ፍላጎትን ያንጸባርቃሉ። አንዳንዶቹ አስቂኝ ቢሆኑም በየአካባቢው ለህዝቡም እሴት ሆነው የቆዩ ናቸው። ቪዲዮውን ከወደዳችሁት ቤቱን ሰብስክራይብ ማድረጉ እንዳትረሱት፣ እንዲሁም ለጓደኞቻችሁ ሼር አድርጉት። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላምና ጤና ሀብትና ምስጋና ከቤታችሁ አይጥፋ ይላል አንዱ እዚህ ጋር ሰብስክራይብ